ግን አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱ ነው እንደገና ደግሞ አሁን ደግሞ ሪከርድ አድርግ እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! እንዴ ማአት አንድ አይረፉ ሴቶች ረፉ ወንዶች ነው ያርጉት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው። የምር ኧረ አንድ ማአት እሺ ሴቶች የምሬ ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም ልታብዱም አይገባም እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አቃለሁ። ለፍቅር ራሷን ያጠፋች ሴት አቃለሁ እኔ ያልኩት እኔ አታብዱም ነው። አዎ አታብዱም አትበዱ እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸውም። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈልግ። እኛ ካላወራን ታዲያ ማንንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ሚቺያ ኔራ ናሁሚ ጉብል አማል ሸጋየው ነበር ዴት ላይ ነበር። ሳምንት አይደል እንዴ ፈታኸው? God damn it. አሁን አይደል እንዴ ፈታኸው? almost 2 months ነው እና ጎል በ2 months ይገኛል አላ አይደለም። ስማ ግን ባይዘው ሱፍ በጣም ነው የሚያምርብህ። እቺን ሱፍ እንዳትወልቃት ተብለ ነው በራቺ ምክንያት ተከራይተው። አረ የማነ ይሙት የሌላ ሱፍ ነው። የማነ ይሙት ያኛው ስትራይፕ ሙሉ አሳየን። እሺ ሂድ ወደ ኋላ። ኦኬ ዳርሊንግ no problem. Don't call me darling fuck you. Okay ጫማ ፈታኩ መስል ይስቲውዶ እሺ የእንድ ቀብር አስፈጻሚ መስላል። በፊልተር ማትቀለው አንተ ሰው ለምን በፊልተር ማትቀለው? እኔ ጥቁረቴን በጥቁረቴ በጣም መኮራ አንድ ወጣት ነኝ። ባይዘው ነው ዳሩን ፈቷል። ማን ነው ደግሞ? ጤና ይስጥልኝ እንደምን አላችሁ? እንዴት ነው ኪድ ይራሽ ያራዳሪ ሱፍ ነው ያረካው ደበል ማን ፎንት I think so እኔ እዚህ ጋር አዋራ ነካብኝ መሰለኝ። ይቅርታ ምንድነው ይሄ? ፖሎ ነው አዋራ ነካብኝ እየጠረኩ ይቅርታ። ያንተ ምን ይላል እዚህ ጋር? አይ የኔ እንደሚ ግን ታኩሪ ንግድ እንዴት ነው? አይቁም ነገር ንግድ እንዴት ነው? ገቢዎች እንዳይሾፉሽ ነው እንዴ የገባችሁ ደግሞ? አራዳ ልጅ
ንግድ ምናምን ከቲክቶከርነት ተራውጣኝ እኮ እናንተ ጋዚ ማርኬት ምናምን ቀረኩ ያራዳ መጨረሻ ተሸፋፍኖ ድረስ ምናምን ቀረኩ ስቲቪ አሁን በጭዌ ሆነኩ በጨላ ሆነ ጭዌ ታኩር አሁን እኔ ያለኝን አድናቂ እንዳለ ማለት ነው አንተ ቤት ፈሴን በብልቃጥ ብሸጠው ይሸጣል ይሄን ብቻ ለዘራ ያረጉታል ልንገር አንተ ቤት በብልቃጥ የኔን ፈስ ባመጣው ሰልፉን ታየዋለህ እንዳውኑ አይኖርም ነው የሚል ለዘራ ያረጉታል ስማ እሺ አሁን ቁም ነገር የምነግር ስማ አይ ቁም ነገር ታኩሬ አንቺ መርካቶ ለመርካቶ ምናምን ስትርመጠመጥ ጊዜው ተቀይሯል እኔ ቤት ጀግና ፋሚሊዎች መተዋል በቃ አንድ ላይቭ ላይ ምናምን ሰው ዝም እያስባልኩ ነው መውጣው ምናምን እና ጌም በስነ ስርዓት ነው መገባው በስነ ስርዓት ነው የምትቀጣው ደስ ካለ ሁለት ሽቶ ሰማኝ ሁለት ሽቶ ለተቸገረ ሰው ትሰጣለህ ያራዳልሽ አስጀምሪው ቅጣት በስንት ነው 3 ቀን ከቢዝነስ ማንጋው ለወደ ጂም ቤት ሲሄዱ ታፈላለ አንተ ይመላጣል በ3 ተነጋግሪሻ መተሻችሁ ጋርዶች 300 ቀርተዋል ብለው እኔ ሽቶ ቤት መተው እኔ ነኝ የከፈልኩት አሁን ቅጣት እንትን ትላለሽ ትፈታለሽ ራስ አባቴ ከሸሚዙ ስር ራሱ ጥይት ማይበሳው ቲሸርት ነው ያደረገው አታስንቀው እዚህ የመጣ ይመላጣል ቅጣት በስንት ነው ማን ነው አሬ ረገጠው እንዴ ሽቶ ነው እንዴ ማን ይፈሳው እንዴ እስቲፎ ነው እንዴ ጋይስ የቤት ኪራይ ስንት ነው አሁን ያለንበት 200 ብር ነው ይዛ ላይ ደግሞ እዛ ስትጂ ደግሞ ወደ 700 600 ምናምን ነው እሱ ለማረቅ ደግሞ ይከብድሻል ገባሽ አሁን ልጇ ስፌት እንጀራ መጋገራ ስለምትጋግር እሱ ቆይታ ነው የምትሸጠው ቶሎ ስለማያልቅ ምንም ተስፋ የለም ገባሽ አሁን በዚህ ብር ደግሞ ተከራይተሽ በኋላ ሌላ ጭንቅ ነው የምትደርቢው ወይ አፈል ብላ እረስጡ እዛ ቤት ያላችሁ ስጧቸው በደንብ እሺ እኔ ደግሞ ላይቭ ከመግባቴ በፊት ነገ እመጣለሁ እሺ ነገ እመጣለሁ ከእናንተ ላይቭ አምባ አመሰግናለሁ ግን ኧረ በኢየሱስ ስም ጊፍተሮች ከየት እየመጡ ነው ኧረ በኢየሱስ ስም ከየት እየመጡ ነው ኧረ ከየት እየመጡ ነው ኧረ ከየት እየመጡ ነው ኧረ ከየት እየመጡ ነው በኢየሱስ ስም ኧረ በኢየሱስ ስም እንዲቻላል ብቻዬን ደግሞ መግባት አልችልም ታውቂያለሽ ይዘጋል ፊቴን አይቶ አው ከማማ ጋር አሁን ሰዎች አልገባቸውም ታውቂያለሽ አሁን